Salam salam and welcome. I am your host Yapsra Million. As we celebrated the African Day this week, we are going to discuss about how significant this day is and the relationship and the future of African in the coming days and some other important topics with the current ambassador of Cameroon. I am with him. Stay with us. Thank you so much, Your Excellency. Thank you and welcome to Cameroon House. Thank you for having us. So could you please introduce yourself? I'm Churchill Ewumbwe Monono. I'm the permanent representative to the African Union. ቸርችል ውምቤ ሞኖኖ እባላለሁ። የካሜሩን አምባሳደር በኢትዮጵያም እንዲሁም በጅቡቲ ነኝ። ለአፍሪካ ህብረት ተወካይ ሆኜ አገለግላለሁ። ከፈረንጆቹ 20 አንስቶ በዚሁ ነበርኩ። በአፍሪካ ህብረትና በቀይ መስቀል ውስጥም ሳገለግል ቆይቻለሁ። So we're celebrating የአፍሪካን ቀን አክብረን ነበረ። ወሩም የአፍሪካ ወር ነው የሚባለው። በካሜሩን እንዴት ነበር ያከበራችሁት? ስለ ቀኑስ ምን ማለት ይፈልጋሉ? በቅድሚያ ግን እንኳን አደረሶት። Happy African Day. Happy African Day as well. Yes. Well, in Cameroon, አንቺም እንኳን አደረሰሽ። በካሜሩን የአፍሪካ ቀን በውጭ ጉዳይ ሚኒስቴር አማካኝነት ተከብሮ ነበር። የእግር ጉዞም ከ10 በላይ የሀገራት አምባሳደሮችም የተሳተፉበት ባዛሮችና ሌሎች እውነቶች ተከናውነውበታል። ሚኒስትሩም የራሱ መግለጫ እንዲሁም በአፍሪካ ህብረት የወጣው መግለጫ እንዲነበብም ሆኗል። What does እርሶስ በግሎ የአፍሪካ ቀን ምን አይነት ትርጉም ይሰጡታል? well, Africa Day to me, as a Pan-Africanist, የአፍሪካ ቀን ለእኔ እንደ ፓን አፍሪካኒስት በርካታ ትርጉሞች ብሎም ሰፊ ጠቀሜታ አለው። ስለ ወደፊቱ አፍሪካ እንዲሁም የፓን አፍሪካኒዝም እጣ ፈንታን የሚያሳይ ዕለት ነው። ከዛ ባሻገር የልጅነት ጊዜን ያስታውሰኛል። በትምህርት ቤት በአፍሪካ ህብረት ስያሜ ባቋቋምናቸው ክበቦች በተለያዩ የአፍሪካ ጉዳዮች እንድንመክር ይደረግ ነበር። ከፍ ስልም በተለያዩ ተቋማት ዕለቱን በደማቅ ሁኔታዎች አክብሬያለሁ። በዲፕሎማቶች መዲና በሆነችውም በአዲስ አበባ ማክበር ደግሞ ከሁሉም ደስ የሚል ስሜትን ይሰጣል። so for any Pan-Africanist to celebrate Africa Day here in Addis Ababa, it is very, very gratifying. And I'm happy being here to celebrate it here. How do you የአፍሪካን የእስካሁን ጉዞ እንዴት ይመለከቱታል? Well, it's very difficult to evaluate it. The first thing is that በእያንዳንዱ ዘርፍ ጉዞ መገምገም ከባድ ነው። ነገር ግን ባለፉት 63 ዓመታት አገሪቱን አንድ ማድረግ ላይ፣ ትብብር መፍጠር ላይ፣ እድገት ማምጣት ላይ፣ ጦርነቶችን ከማስቆም አንጻር በርካታ ስኬቶችን አስመዝግበናል። በአፍሪካ ህብረት እንኳን በርካታ ሪፎርሞችን ተሰርተዋል። ከዓለም ስርዓት ጋር የሚስማሙ ብዙ ፖሊሲዎችን አጽድቀናል። በመጪው 2063 ስለምንፈልጋት አፍሪካ ስናወራ እርሱን ለማድረግ ሁላችንም እየሰራን ነው። we hope that by 2063, when we are talking about the Africa we want, we must have covered again new grounds to make the continent the Africa we want. We will go back to this question, the significance of celebrating this day. ወደ እነዚህ ጥያቄዎች እንመለሳለን። ይህ ቀንን የማክበር ጠቀሜታው፣ የአፍሪካ የወደፊት እጣ ፋንታና ሌሎችንም። አሁን ግን ስለ ካሜሩን ይንገሩን። ሀገሪቱ እንዴት ያለች ናት? ባህሏ፣ ቋንቋዋና ሌሎችም። Well, Cameroon is all of Africa in a triangle. ካሜሩን እንግዲህ የአፍሪካ መገለጫ የሚባሉ ሁሉን ያላት ናት። አፍሪካ ሚኒቸር የሚል ስያሜም አላት። ስሟ የፖርቹጊዝ ነው። በጀርመን ቀኝ ግዛት ውስጥ ቆይታለች። ከዛም በሊግ ኦፍ ኔሽን እና የተባበሩት መንግስታት ድርጅት በእንግሊዝና ፈረንሳይ ስር እንድትሆኑም ተደርጎ ነበር። ለዚህም ነው አሁን ላይ በሀገራችን እንግሊዝኛና ፈረንሳይኛ የስራ ቋንቋ የሆኑት። ከ250 በላይ ብሔረሰቦች አሉ። እነዚህ ሁሉንም አፍሪካ የሚወክሉ ናቸው። አረቦች አሉ፣ ሱዳኖች፣ ባንቱ፣ የናሎቲክና ሌሎችም ሰዎች መገኛ ናት ካሜሩን። በተፈጥሮ አቀማመጣ ብንመለከት ተራሮች፣ በረሃማ አካባቢዎች፣ ጫካ፣ እንስሳትና ሁሉም በሀገሪቱ የሚገኙ አሉ። በየትኛው መክተብ ቴጂ ራሱ አንቺን የሚወክል ወይም ተማሳይ ባህል ያለው አታጭ። By the time you go to Cameroon, you would see somebody who resembles you because almost all of the Africans are in Cameroon. What about some other culture? ባህል አካባቢዎች ካሜሩንን ይበልጥ የሚያሳውቋትስ? We have safari, if you want to do safari tourism, if you want to do በርካታ ሳፋሪ ባህር ዳርቻዎች እንደ ምስራቅ አፍሪካ እንደ ዜብራ፣ ዝሆንና ሌሎችም እንስሳቶች፣ ለኢኮ ቱሪዝም አመቺ ስፍራዎች፣ ሐይቆች፣ ጫካዎች፣ ታሪካዊ ቅርሶች፣ ቅርጻቅርጾችና ሌሎችም ብዙዎች። ካሜሩን ዋነኛ የአፍሪካ መዳረሻ እንድትሆን የሚያደርጋት ነው። ህዝቦቿም እንግዳ ተቀባይ ናቸው። ካሜሩን ማለትም ካም ዴር ኢዝ ሩም ማለት ነው። ይህ ጥሩ መዳረሻ እንድትሆን ያደርጋታል። Cameroon means come there is room. Okay. So we are very hospitable as a people, and so we it's a good destination
and you can find any other thing. You can get any part of Africa in Cameroon. Nice. So I can see your flag in here. So ባንዲራችሁን እዚህ እየተመለከትኩት ነው። ቀለማቱንና ትርጉሙን ደግሞ ቢያጫውቱን and some other things about your flag. Well, you know the flag, the tricolor is usually what. ሶስቱ ቀለማት አብዛኛውን የአፍሪካ ሀገራት ያላቸው ናቸው። ኢትዮጵያም አላት። አረንጓዴም፣ ቢጫውም፣ ቀዩም የራሳቸው ጠቀሜታ ትርጉም አላቸው። እነዚህም ቀለማት ከሚጠቀሙ ሀገራት ለየት የሚያደርጋት ኮከቡ ነው። ትርጉሙ ካሜሮን አንድና የማትከፋፈል መሆኗን የሚገልጽ ነው። የአንድነት ቀንም በብሔራዊ ደረጃ በግንቦት 28 እናከብራለን። ይህም በዓለም ላይ ያሉ ሁሉም ካሜሮናውያን አንድ መሆናቸውን የሚያመለክት ነው። በርካታ ብዝሃ ባህል አለን፣ ነገር ግን አንድና ጠንካራ ነው። This is to remind most Cameroonians and the world about the unity of the Cameroonian people. We are diverse, but at the same time we are trying to forge a strong and united country. We love Samuel Eto'o, by the way. Yeah. Tell me and about that. The older people love also Roger Milla. Yes. Yeah, Roger Milla and Yes. Samuel Eto'o, the Yes. most known. ዋው ጆርጅ ሚላ እና ሳሙኤል ኤቶ'o በዓለም ላይ ታዋቂ የእግር ኳስ ተጫዋቾች ናቸው። በሀገራችሁ ስላለው የኳስ ባህል እስኪ ይንገሩኝ። No, football is virtually Cameroonian culture. You know, most people grew playing soccer. Most people love watching soccer. እንዳልሽው እግር ኳስ የካሜሮናውያን ባህል ነው። በርካታ ሰዎች እግር ኳስ ይጫወቱ ነው የሚያድጉት፣ የተመለከቱም ጭምር። እያደገ ያለ የእግር ኳስ ኢንዱስትሪም ነው ያለ። ይህም በታዳጊ እግር ኳስ አካዳሚዎች የሚደገፍ ነው። እንደ ሳሙኤል ኤቶ'o ያሉም ታዋቂ ተጫዋቾች በካሜሮን ካሉ ታዳጊና ትንንሽ ቡድኖች ነው የወጡት። መሰል ተሰጥኦ ያላቸውንም ልጆች ለማሳደግ እየሰራ እንገኛለን። ካሜሮን ስትጫወት ኢትዮጵያውያን በብዙ ይደግፋሉ። ያው እግር ኳስ ሰዎችን አንድ የማድረግ ኃይል ካላቸው እውነቶች ቁልፍ ነው። Football is a unifying force in Cameroon. No matter the differences that you might have, once it comes to soccer, every Cameroonian likes supporting the Cameroonian national team. So what about the food? ምግባችሁስ ባህላዊ የሚባሉት ወይ ደግሞ አብዝቶ የሚታወቀው በእናንተ ሀገር? Well, the most known is ndolé, which is now is ዶሌ የሚባለው ይበልጥ ይታወቃል። በካሜሮን እንዳልኩሽ 4 ዋነኛ የባህል መዳረሻዎች አሉን። በዚህ ውስጥ ያሉ እያንዳንዳቸው ባህሎች ደግሞ የራሳቸው አመጋገብ ባህልና ታዋቂ ምግቦች አላቸው። በአብዛኛው ካሜሮናውያን የሚታወቅና ለምግብነት የሚሉ ምግቦች አሉ። ዲንዶሎ፣ ኤሩ፣ ኩስኩስ፣ ዳሮና ኳኮኮ ብቻ በርካታ አሉ። Couscous, we have the daro, you know, as they call it. So we have all sort of dishes. We have the kwakoko. We have all sort of dishes. There's a lot of. Yes, we have. Nice. So Yes. let's come back to አሁን ደግሞ ወደ ኢትዮጵያና ካሜሩን ግንኙነት እንምጣ። መቼ ጀመረ? አሁን ያለበትስ ደረጃ? And how is our relationship nowadays? Yeah, well, the relationship between Ethiopia and Cameroon is quite old. You know, as I've የኢትዮጵያና የካሜሩን ግንኙነት እጅግ የቆየ ነው። ካሜሩን ነጻነቷን ከማግኘቷ አስቀድሞ ያለ ግንኙነት ማለት ነው። አምባሳደር አለማየሁ በተባሉ የኢትዮጵያን ተወካይ ደግሞ ከካሜሩናውያን ጋር ይበልጥ ግንኙነት መስርተዋል። ህዳር 1960 ግን ዋነኛ የሀገራቱ ግንኙነት ይፋዊ በሆነ መልኩ የተጀመረበት ነው። በነሐሴ 1963 ደግሞ አምባሳደሮች የተሾሙበት ነው። በወቅቱ ኢትዮጵያ ተወካይ ወደ ካሜሩን፣ በተመሳሳይ የካሜሩን ወደ ኢትዮጵያ የተላኩበት ወቅት ነው። በአሁኑ ወቅትም የግንኙነታችንን 60ኛ ዓመት የምናከብርበት ወቅት ነው። በአዲስ አበባ ጥንታዊ ከሆኑ ኤምባሲዎች የኛ አንዱ ነው። ከዛ ጊዜ አንስቶ ከ3 በላይ አምባሳደሮች ተሾመዋል። በኢትዮጵያ ያለው አገዛዝ እንዴትም ቢቀየር በቋሚና ታማኝ አጋር ወዳጅ ሀገራት ከሆኑ ለኢትዮጵያ አንዷ ካሜሩን ናት። no matter the regime here in Addis Ababa, the Cameroon, whether they change from which type of regime, but the Cameroonian diplomats and their Cameroonian ambassadors have always had that privilege to remain as overall deans, which means they are consistent and their relationship is based on mutual respect and shared values. So in which sector did you see የሀገራቱ ግንኙነት ይበልጥ በየትኛው ዘርፍ ጠንካራ ይመስሉታል? Cooperation between Cameroon and
and Ethiopia is based on people to people. የኢትዮጵያና የካሜሩን ትስስር በህዝብ ለህዝብ ግንኙነት የዳበረ ነው ማለት እንችላለን። በርካታ የካሜሩንና የኢትዮጵያ ወጣቶች በጋራ የሚሰሯቸው ስራዎች አሉ። ከዛ ባሻገር በአቪዬሽን፣ በግብርና፣ በገጠር ልማት፣ በንግድና በኢንቨስትመንት በሌሎችም መስኮች ጠንካራ ግንኙነት አለን። መጪው ጊዜም ብሩህ ነው። We have all of these areas which are coming up, and I think the future is bright. If you have any plan how you're going መጪውን የኢትዮጵያና የካሜሩን 60ኛ ዓመት እንዴት ለማክበር እንዳቀዱ ቢነግሩን? We are going to have a number of activities. በርካታ ክንውኖች ይኖራሉ። የስፖርታዊ እንቅስቃሴን ጨምሮ በመጪው ሰኔ 14 በካሜሩን ጎዳና ለኢትዮጵያ መንግስት ምስጋና ይግባውና ጥሩ ጎዳና አለን። አሁን የቢዝነስ ፎረም፣ ሲምፖዚየምና ሌሎችም ተግባራት የምናከናውንበት ይሆናል። As we all know, Ethiopian hosts እንደምናውቀው ኢትዮጵያ የአፍሪካ ህብረት መቀመጫ ናት። ይህ በአፍሪካውያን ዘንድ አንድነትን ለማምጣት እንዴት ያለ ጠቀሜታ ይኖረዋል? Ethiopia's hosting of the African Union gives it a very important role and also a responsibility. ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗ አንድነትን ለመፍጠር በአገሪቱ እጅግ ወሳኝነት አለው። የኢትዮጵያ መንግስት ለአገሪቱ ዜጎች በርካታ መደላድሎችን ያመቻቻል። ለአፍሪካ ፓስፖርት ለያዙ ዜጎች ሁሉ ለስብሰባም ሆነ ለተለያዩ አጋጣሚዎች ሲመጡ ቪዛ በቶሎ እንዲመቻችላቸው ከማድረግ አንስቶ የ2 ወራት ጊዜ በዚህ እንዲቆዩና ሌሎች እድሎችም ይመቻችላቸዋል። ሁሉም የአፍሪካ ሀገራት በሚባል ደረጃ በዚህ አዲስ አበባ ኤምባሲ አላቸው፣ የመንገድ ስያሜም ጨምሮ። ይህ የአገሪቱ ዜጎች የአይነት እንዲሰማቸው የሚያደርግና አንድነት የሚያመጣ ነው። እኛነታችንን የሚገልጽ በርካታ መድረኮች እንድናዘጋጅም እድሎች ይመቻቹልናል። Ethiopia has been a center for a number of events which I can call Pan-African events to promote the cultures, African culture. We have events, special events like Africa Celebrates at this lounge. We have the African fashion show and then African awards. All of these are events that help in promoting African unity in Addis Ababa. You're living since 2020 in here, right? Yes. So, how did you see the development of Ethiopia, Addis Ababa? Wonderful. For somebody who lived here in the 1990s and early 2000s, it's just... አስደናቂ ነው። በ90ዎቹ መጨረሻ በ2000 አካባቢና አሁን ደግሞ ያላት ለውጥና እድገት የሚገርም ነው። ይህ ራዕይ የአመራር ብስለት፣ የሀገር ወዳድነት ስሜት፣ ቁርጠኝነት የኢትዮጵያ ሕዝቦች ምን ያህል እንዳላቸው የሚያሳይ ነው። ለውጡ የሚነገር ሁሉ አይደለም የሚኖር እንጂ። እኔ እንደኖርኩት ኑና ኑሩት ነው የምለው። በዚህ አጋጣሚ የኢትዮጵያ መንግስት ለዚህ ስኬታማ ስራው እንኳን ደስ አላችሁ ማለት እፈልጋለሁ። አመራሮቹ ባለራዕይ ናቸው። ለብዙ አፍሪካውያን መማሪያ የሚሆን ጭምር ነው። It's something that you cannot describe. You must have lived it, like I lived it, you know. And I can just use this opportunity to congratulate once more the Ethiopian people and its leaders. They have had very important and very visionary leaders. It's something to learn about, and the whole the fact that the Ethiopian people themselves are accompanying their leaders in the development that is taking place. Yes, it's very important. Which place or which destination makes you amazed? የየትኛው የኢትዮጵያ ክፍል ይበልጥ አስገረሙት? ምን ያህል ቦታዎችንስ ጎበኙ? Well, out of ከአዲስ አበባ ውጪ በጣም ጥቂት ናቸው የጎበኙት። አዲስ አበባ እንደእውነቱ ከሁሉም ትበልጥብኛለች። አሁን ደግሞ በርካታ ፓርኮች እና ሌሎችም ውብ መዳረሻዎች አሏት። የምልሽ በዚህ ሊደብርሽ እንኳን አይችልም። አሁንም ደግሜ የምለው ሰዎች መጥተው እንዲያዋት ነው። የአዲስ አበባ ውበት ሁላችንም አፍሪካውያን የምንኮራበት It's just for people to come and see for themselves what we are having here in Addis Ababa. It's something that makes all of us in Africa proud. ወደ አፍሪካ ጉዳይ እንመለስና ስለ አፍሪካ ነጻ የንግድ ቀጠና እናውራ። The African are starting with free trade, so can we talk about in that issue? Cameroon is already one of those countries that is benefiting and is also ካሜሩን የአፍሪካ ነጻ የንግድ ቀጠና ተጠቃሚ ከሆኑ ሀገራት አንዷ ናት። ከበርካታ ሀገራት ጋር የንግድ ግንኙነት አላት። ጋና፣
ኬንያ እና ሌሎችም ሀገራት በአፍሪካ ነጻ ንግድ ቀጠና የተመቻቹ እድሎችን በመጠቀም ከኢትዮጵያና ሌሎች ሀገራት የንግድ ስርዓቷን የማስፋት እቅድ አላት። የኤፍሲ ኤፍቲኤ ደጋፊ ናት። The cooperation between Cameroon and Ethiopia, we might use some of the facilities offered by the ALCFTA to enhance trade between the two countries. So Cameroon is 100% supporter of the ALCFTA, and we hope that they will work together with Ethiopia in the sectors that are of interest to them. Personally, I feel like being an African feels different. I'm very proud being an African. እንደኔ አፍሪካዊ መሆን ልዩ ስሜት አለው። በመሆኔም በጣም ነው የምኮራው። ስለ አፍሪካዊነት የወደፊት እጣ ፈንታዋ ሲያስቡ ምን ይሰማዎታል? Well, I think the future is very great. Africa is a land of promise. Like we say in Cameroon. አፍሪካ የቃል ኪዳን ምድር ናት። ወደፊቷ ደግሞ እጅግ ብሩህ መሆኑ ይሰማኛል። ምቹ ተፈጥሮ ያቀማመጥ፣ በርካታ ታዳጊና ወጣቶች ሀብት አሉ። ባህልና ስልጣኔያችን የመጠበቅ ስራዎችን እያከናወንን እንገኛለን። እንዳልኩት የአፍሪካ መጪው ጊዜ ብሩህ ነው። ወደ ምድር ዳግም የመምጣት እድል ቢሰጠኝ አፍሪካዊ መሆን እመርጣለሁ። The future of Africa is, like I said, is very bright. And like somebody would say, if I have to come back again in this world, I will still want to be an African. Yes. I agree with you. Yes. Yeah, I guess you're wearing your የሀገሮትን ባህላዊ አልባሳት መሰለኝ ያደረጉት። ስለዛ እስቲ ያጫውቱኝ። Well, this is, as I say, Cameroon is Africa in miniature. So this dress is not typically Cameroonian. እንዳልኩሽ ካሜሮን ትንሿ አፍሪካ ናት። የካሜሮን ብቻ አለባበስ አይደለም ይሄ፣ በብዛት ግን እንዲህ እንለብሳለን። በቤኒን፣ ናይጄሪያ እና አንዳንድ የመካከለኛ አፍሪካ ሀገራት እንዲህ ይለበሳል ልልሽ ነው። በይበልጥ በምዕራብ አፍሪካ ግን የሚታወቅ አለባበስ ነው። ካሜሮን ደግሞ በምዕራብና በመካከለኛው አፍሪካ የምትገኝ ሀገር ናት። ስለዚህ የባህል ተጽዕኖ ይኖረዋል ማለት ነው። You know, Cameroon is between West and Central Africa. Yeah. So we have influences on all sides. Yeah, so this is just an African dress. And especially when we are celebrating the African week, it's good to promote our traditional dresses. Yes. Yeah, okay. Okay, thank you so much. I have finished my question. If you want to say something about ጥያቄዎችን ጨርሻለሁ። ስለ አፍሪካ ስለ መጪው የ60ኛ ዓመት አከባበር ማለት የሚፈልጉት ነገር ካለ እድሉ ልስጦት። And some other things. Let me give you a chance. To the friends of Cameroon, especially the Ethiopians, that they should join us this year. ለካሜሮን ወዳጆች በተለይም ኢትዮጵያውያን በዓሉን ለማክበር እንዲቀላቀሉ ነው የምለው። ከ60ኛ ዓመት የዳይመንድ ኢዮቤልዩ ባሻገር ባለንበት 2026 ኤምባሲ የማደስና አዲስ መልክ የመስጠት በርካታ ያቀርናቸው ነገሮች መሰረት የምንጥልበት ነው። ስለዚህ ሁላችሁም ተቀላቀሉ። የአልማዝ ዓመት ነው የምናከብረው። አልማዝ ደግሞ የዘላለም ነው። I call on all of them to join us in celebrating diamond. You know, as they say, diamonds are forever. So we are celebrating our Diamond Jubilee and celebrating an everlasting friendship between Cameroon and the Ethiopian people, and between Cameroon government and the Ethiopian government. Thank you. Thank you so much, Your Excellence. I had so much a great time. Thank you so much. Thank you. Okay, and thank you so much, our viewers, for being with us to share this thoughtful and a very special conversation with the current ambassador of Cameroon to Ethiopia. Stay safe until then. Bye-bye.